صلوا على رسول الله ህልም በአደባባይ አይፈታም የሚሉ ሰዎች አሉ። ይሄኛው ህልም አደባባይ ላይ አይፈታም የሚለው ህልማችሁ ለማንም አትንገሩ የሚለው መነሻ አድርገው ይመስለኛል። ግን ለመፈታቱ ምልክቱ አደባባይ ቁርአን እኮ አደባባይ ላይ ወጣ ሚስጥር ነው። ድብቅ ነው እንዴ ቁርአን? የነብዩላህ ዩሱፍ አደባባይ ላይ ወጣል። ሌላ በሚስጥር አይደለም የሚፈታው። በሚስጥር አይደለም። በቁርአን በሚስጥር የምትፈታው የህልሙን ፍቺ መነሻ አድርገህ ለሰውየው ብቻ የምትነግረው አለ። እኔ ይሄንን አደባባይ ላይ አላውጣው። እኔም ለብቻ የሰራሁት ቪዲዮ አለ። ስታወሩ ህልማችሁን ስትገልጹ ኮሜንትም ስታስቀምጡ የሆነ ሰው እንዲህ ቢያለም ብላችሁ በሌላ ሰው አድርጋችሁ አወሩ። አንደኛ እኔም ፍሬ ያደርገኛል ለመመለስ። ሙባረክ እንደዚህ አየው ብለህ ከምትነግረኝ አንድ ሰው እንዲህ ቢያይ ምንድነው ፍቺው ብትለይ ነፃ ሆኜ እነግርሃለሁ። ከዛ በኋላ ወይ ራስ ጋር ታስቀረዋለህ። ያሳድራል ማለት ነው። ተጽዕኖ በጣም አለው። ሰውየውን ያየውን ህልም ለምሳሌ ሙባረክ እንደዚህ ብዬ አየው ካልኩኝ የኔን ማንነት ራሱ በዛ ህልም ውስጥ ልታይ ትችላለህ ማለት ነው። ላይ አይብ ማውጣት ትገረምም ትችላለህ። ይሄ ነው ተገረምኩ። በጣም ፍጹም ባሮች አሉት፣ ፍጹም አማጺዎች አሉት አላህ ብዬ ያልኩ ይሄ መነሻ ነው። ወህይ አይደለ ህልሙ መነሻ ከሚነግሩ አንፃር ተነስተህ ማለት ነው። ስለዚህ የሰውየውን ማንነት ልታውጣ ነው፣ ልታቅ ነው። በሰው አድርጎ እንትን ማለቱ እንዲህ የሚጠይቁኝ ሰዎች አሉ። በሰው አድርገው ሁሌ ይጠይቃሉ። ሁሌ የሰውን ህልም ይዘው ይመጣሉ ብዬ አላስብም። የራሳቸው እንደሆነ ይገባኛል። ግን ይሄንን እንደ መርህ ያደረኩት እኔ ይሄንን ነው። መርህ ስለሆነ እኔም ይሄንን ነው ማምነው። አሁንም አደራ ምለው ይሄንን ነው። ሰው እንዲህ ቢሆን ነብዩ ጋር አለይሂ ሰላም በቀጥታም ሆነ በተዘዋዋሪ ህልም እሳቸው ጋር መጥቷል። በቀጥታ ዑመር ኢብኑ ኸጣብ እሳቸውም አይተውለታል፣ እሱም አይቷል። ምሳሌ እሳቸው ወተት ሲጠጣ አይተውታል። ከዛ በኋላ ምንድነው ንገሩኝ ሲላቸው ኢማን ነው። አንድ ሰው በዚህ አጋጣሚ ወተት ሲጠጣ ማየት ኢማንን መጠጣት ነው። ኢማን ልጅቷን አይደለም። በቃ ይሄ ኢማን ተቋን ምናምን ነገር በላበስን ነው የሚያሳየው በዚህ አጋጣሚ። ከዛ በኋላ በሌላ ጊዜ ሙሉ ልብስ ለብሶ ራሱ አይቷል። ይሄ ኮፍያ ነገር ያለው ጀለቢያ የሚመስል ሙሉ ተለቆ እንደ ቬሎ ከኋላ የሚጎተት። ከዛ ልብስ ማስረዘም በሸሪዓ የተከለከለ ነው። ይሄ ነገር እንዴት ነው ምናምን ሲነግራቸው የአላህ መልእክተኛ ምን ብለው ፈሰሩለት? ህልም ማን ነው የሰዎች ኢማናቸው እስከዚህ ድረስ ይወርዳል። በኢማን በቃ እንትን ትንሽ አሁን ከፍ ሲል ደግሞ ከፍ ሲል ዝቅ እያለ ነው የሚሄደው። ኢማን እንትን ሲፈሰር ያንተ ከአካል ወጥቶ ተዝረክርኳል አሉት። በቃ ኢማኑ ለዛ ነው የዚህ የዑመር ኢማን ዓለምን ያንቀጠቀጠው ይሄ ነው። አውሮፓውያን መንግስቶችን ያንቀጠቀጣቸው ይሄ ነው። ዑመር እንትን ላይ ተኝቶ አደልተ ሐከምተ ፈንምተ ያሉት እኮ ይሄ ኢማኑ ፓወር ነው። የዚህ ኢማኑ ፓወር ነው ብቸኛ ሸይጣን መንገድ የሚለቅለት ሰሃባ እኮ ዑመር ነው። ማንም የለም፣ ተፈጥሮ ማያውቅም፣ ወደፊትም አይፈጠርም። የዑመር የኢማኑ ፓወር በዚህ ገለጹለት የአላህ መልእክተኛ። አንተ ጋር ይሄ ነገር ሊመጣ ይችላል። ስለዚህ በምን መልኩ ይሄ አደባባይ ላይ ይወጣ ነው። ቅድም እንዳልኩህም ደግሞ ህልም አደባባይ ላይ አይወጣም፣ እባካችሁ አትናገሩ ምናምን ኮሜንት ላይ ገብተው የሚናገሩ ሰዎችም አሉ። እኔ ስሙን አልናገርም። አንድ ቻናል ላይ ሁለት ቻናል ላይ ኢስላሚክ ቻናል ላይ ሁለት ቻናል ላይ ስሜን አልገለጹም። እኔን ይሁን አይሁን አላቅም። ግን ይህንን ነገር እንትን ሲያደርጉ ሲተቹ ያዩኋቸው ሰዎች አሉ። በእርግጥ ተውጂህ ማድረግ አቅጣጫ መስጠት አንድ ነገር ነው። ሁለተኛ ሙሉ በሙሉ ህልም መፈታት የለበትም ማለት ነውር ነው። ወህይ መውረድ በዚህ ዘመን ላይ ይሄ አህላም የሚባል ነገር አለ። መለኮታዊ ራእይ ላንተ ቅድም እንዳልነው አንድ 46ኛ የለም ብሎ መቁረጥ አይቻልም። እንደዛ እንደማለት ነው በዚህ ዘመን ላይ። ስለዚህ አህል የሆኑ ሰዎች ይውጡ እስማማለሁኝ።